ኢትዮጵያ በተለያዩ የሕክምና ዘርፎች ኢኖቬሽንን በስፋት መጠቀም መጀመሯን የጤና ሚኒስቴር አስታውቋል። በኢትዮጵያ አዘጋጅነት በአዲስ አበባ ከተማ ለ3 ተከታታይ ቀናት የሚቆይ ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ትላንት የተከፈተ ሲሆን የዓለም ጤና ድርጅት ተወካዮችን ጨምሮ ከ800 በላይ የሚሆኑ ከሀገር ውስጥና ከተለያዩ የዓለም ሀገራት የተወጣጡ የጤናው ዘርፍና ሌሎች አጋሮች እየተሳተፉ እንደሚገኙ ተገልጿል። በጉባኤው መክፈቻ ላይ ተገኝቶ የነበረው ሪፖርተራችን ጌታውን አንጭሶ ዝርዝር ዘገባ አዘጋጅቷል። እንከታተለው። ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ቃል በኢትዮጵያ አዘጋጅነት በአዲስ አበባ ከተማ የተጀመረውና እስከ ሰኔ 20 ቀን 2017 ዓ.ም ድረስ የሚቆየው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ዘላቂነት ያለውን የጤና ኢኖቬሽንን መገንባት፣ ተደራሽነቱን ማስፋትና ወደ ተጨባጭ ተግባር መቀየር እንዲሁም ዘርፉ የሚመራባቸውን የፖሊሲ ማዕቀፎች ማጠናከር በትኩረት የሚመክርባቸው አጀንዳዎች ናቸው ተብሏል። በጉባኤው ላይ ከ15 በላይ የጥናት ውጤቶች ቀርበው ውይይት እንደሚደረግባቸው የተገለጸ ሲሆን ከ46 በላይ የፈጠራ ባለቤቶች ስራዎቻቸውን ለእይታ የሚያቀርቡበት እንደሚሆንም ተጠቁሟል። በሌላ መልኩ በኢትዮጵያ ውስጥ የጤና ኢኖቬሽን ባህልን ለማጎልበት የሚያግዙ የተለያዩ የጎንዮሽ ውይይቶችን ከተለያዩ አካላት ጋር በማካሄድ ጠንካራ አጋርነትን ለመፍጠር እንደሚሰራም ተገልጿል። በጉባኤው መክፈቻ ላይ የተገኙት የጤና ሚኒስትር ዴኤታዋ ሳህረላ አብዱላሂ እንዳስታወቁት በኢትዮጵያ በእናቶችና ህጻናት ጤና፣ በክትባት ተደራሽነትና በሌሎች ዘርፎች ላይ ኢኖቬሽን ትልቅ ሚና መጫወቱን አንስተዋል። ለዚህም በሰው ሰራሽ አስተውሎት፣ በቴሌሜዲሲንና በጤና ኤክስቴንሽን የታገዘ የጤና አገልግሎትን ሁሉም ተደራሽ ለማድረግ የተሰሩ ስራዎችን በአብነት አንስተዋል። ብሔራዊ የዲጂታል ጤና ፍኖተ ካርታ ራሱን የቻለ የጤና ፈጠራና የዲጂታል ጤና ስራ ክፍሎችን ተቋማዊ አወቃቀርን ውስጥ በመፈጠር የኤሌክትሮኒክስ ማህበረሰብ ጤና መረጃ ስርዓቶች ኢሲኤችአይስን መዘርጋት ክብካቤን በምንሰጥበትና በምንከታተልበት መንገድ ላይ ለውጥ እያመጣ ይገኛል። እንደ አርቲፊሻል ኢንተለጀንስ በሚደገፉ መመርመሪያዎች፣ ቴሌሜዲሲን እና ሰው አልባ ሎጂስቲክስ ያሉ መሳሪያዎች አንድ ጊዜ በመልክዓ ምድራዊ በተለያዩ ሁኔታዎችን ወደ ኋላ የቀሩ ማህበረሰቦቻችንን እንድንደርስ ያስቻሉን ናቸው። ከቅርብ ጊዜያት ወዲህ በዓለም የጤና ስርዓት ውስጥ ተላላፊ ያልሆኑ በሽታዎች በማህበረሰቡ ዘንድ ከፍተኛ ጫና እያደረሱ እንደሚገኙ የጠቀሱት ሚኒስትር ዴኤታዋ ችግሮቹን ለመፍታት በጤናው ዘርፍ ኢኖቬሽንን መጠቀም አማራጭ ብቻ ሳይሆን ወቅቱ የሚጠይቀውና ወሳኝ ጉዳይ እንደሚሆን ተናግረዋል። ስለሆነም ፍትሐዊ የሆነ የጤና ተደራሽነትን ለማስፈን የሚያግዙና ውጤታማ የሆኑ የፖሊሲ ምክረ ሀሳቦች ከጉባኤው እንደሚጠበቁ ገልጸዋል። የኢኖቬሽን የጤና ክብካቤ ጥራት፣ የጤና ፍትሐዊነት፣ የህሙማን ደህንነትና የጤና አመራር ካሁን በኋላ እንደ ምኞት መወሰድ የለባቸውም። ይልቁንስ የማንደራደርባቸው መሆን አለባቸው። ይህ ጉባኤ ስብሰባን ብቻ ሳይሆን የንቅናቄ የመጀመሪያ ምልክት ይሆን ሰዎችን ያማከለ ፍትሐዊና አካታች ተጠያቂነትን ያለው ለወደፊት ዝግጁ ወደሆነ ጤና ስርዓቶች የሚደረግ እንቅስቃሴ ፈጠራ፣ ጥራት፣ ፍትሐዊነትና የህሙማንን ደህንነት እና አመራር የእያንዳንዱ ፖሊሲ፣ እያንዳንዱ ተቋምና እያንዳንዱ መስተጋብር የሚገለጽበት እንቅስቃሴ ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታው ባይሳ በዳዳ በበኩላቸው በጤናው ዘርፍ ጥራትን፣ ተደራሽነትና ፍትሐዊነትን ለማረጋገጥ ኢኖቬሽን ከፍተኛው ሚና እየተጫወተ እንደሚገኝ አስታውቀዋል። በኢትዮጵያ አዘጋጅነት እየተካሄደ ያለው በጤና ኢኖቬሽንና ጥራት ላይ ያተኮረው ዓለም አቀፉ ጉባኤም በቀጣይ ዘርፉን ይበልጥ ለማጠናከር የሚያግዙ ግብዓቶችን ከተለያዩ አጋር ድርጅቶች ለመቅሰም ምቹ ሁኔታዎችን የሚፈጥር ነው ብለዋል። ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ቃል የሚካሄደው ይህ ታላቅ ዓለም አቀፋዊ ጉባኤ በኢኖቬሽን ስራዎች ያለንን የጋራ ራዕይ ለማጠናከር እድል ከመፍጠሩም ባሻገር በዚህ ወቅት ኢኖቬሽን የቅንጦት ጉዳይ ሳይሆን እንደ ሀገር ብሎም እንደ ጤናው ሴክተር እስካሁን መሻገር ያልቻልናቸውን የጤና አገልግሎት ተደራሽነት፣ ጥራት፣ እኩልነትና የታካሚ ደህንነት ጉዳዮች በመፍታት በውስጣዊና ውጫዊ ፈተናዎች የማይበገር የጤና ስርዓት ለመገንባት ያለንን አንድና አንድ አማራጭ ኢኖቬሽን ብቻ መሆኑን ዳግም የምናጸናበት መድረክ ነው። በጉባኤው መክፈቻ ላይ መልእክታቸውን ካስተላለፉ ዓለም አቀፍና አህጉር አቀፍ ድርጅቶች ተወካዮች መካከል በኢትዮጵያ የዓለም ጤና ድርጅት ተወካይ ኦዋን ካሉዋ የኢትዮጵያ መንግስት በጤናው ዘርፍ የኢኖቬሽን ስርዓተ ምህዳርን ለማስፋት በሚያደርጋቸው እንቅስቃሴዎች የዓለም ጤና ድርጅት ድጋፍ ማድረጉን ገልጸዋል። በዚህም በሀገሪቱ በዘርፉ የመጡ ለውጦች ለሌሎችም ጭምር ተሞክሮ የሚሆኑ ናቸው ብለዋል። አክለውም የዓለም ጤና ድርጅት በእናቶች ጤና፣ በወባና በሌሎችም ብሔራዊ የጤና መርሃ ግብሮች ላይ ከኢትዮጵያ ጤና ሚኒስቴር ጋር በትብብር እየሰራ እንደሚገኝ ጠቅሰው የጤና አገልግሎቶችን ለሁሉም ተደራሽ ለማድረግ ዓለም አቀፉ የጤና ማህበረሰብ ኢኖቬሽንን በጤና አገልግሎት ውስጥ በሚገባ ማካተት እንደሚጠበቅበት ነው የዓለም ጤና ድርጅት ተወካዩ ያሳሰቡት። The global health community
የዓለም አቀፉ የጤና ማህበረሰብ የጤናውን ስርዓተ ምህዳር ለማሻሻል በኢኖቬሽን ላይ ማተኮር ይኖርበታል። የጤና ተደራሽነትን ለማስፋትና ለአደጋዎች የማይበገር የዓለም ጤና ስርዓት እውን ለማድረግ ኢኖቬሽንን መጠቀም አማራጭ የሌለው ፍቱን መፍትሄ ነው። ከዚህ አንጻር ኢትዮጵያ የጤና ኢኖቬሽንን ለማሳደግና ተደራሽነቱን ለማስፋት እየሰራች ያለው ተግባር የሚበረታታ ነው። የጤና ኢኖቬሽን አዳዲስ ቴክኖሎጂዎችን የመጠቀም ጉዳይ ብቻ አይደለም፣ የሰዎች ህይወትና ጤና የተሻለ እንዲሆን ማድረግም ጭምር ነው እንጂ። ከዓለም አቀፉ የጤና ኢኖቬሽንና ጥራት ጉባኤ ጎን ለጎን የተለያዩ የጎንዮሽ ውይይቶች እንደሚካሄዱበት የተገለጸበት ይህ መድረክ ኢትዮጵያ ከዓለም ጤና ድርጅት ጋር በመተባበር ያዘጋጀችው ሲሆን በኢትዮጵያ ሲካሄድም የመጀመሪያው ነው ተብሏል።